ዳዊትና ልዕልት አንድም ቀን ተስማምታ አያውቁም። እናም አሁንም እየተጨቃጨቁ ነው ያሉት። ሁለታቸው እየተጨቃጨቁ ሉሊት ትመጣና ምን ሆናችሁ ነው? ምን ተፈጥሮ ነው? ለምንድን ነው የምትጨቃጨቂው? ብላ ስጠይቃቸው ሁለቱም የራሳቸውን መልስ ይመልሳሉ። አይ ምንም አልሆንም፣ እንደዚሁ ተጨቃጨቁ ብሎ ነው የምንጨቃጨቀው። ዝም አትያትም? ምች ወሬኛ። እናቱ ያለችበትን ቦታ እኮ ታውቃለች፣ ለምን አትናገርም ሲላት፣ አንተ ቆይ ምን አገባ? ልዕልት እናቷ ያለችበትን ቦታ ካወቀች እኮ ለኔ ትነግረኛለች፣ እነግርሻለሁ ብላኛለች። ስለዚህ ደግሞ አንተ አይመለከትም፣ አያገባህም፣ ለምን አርፋ አትቀመጥም ስትለው፣ ሉሊት እሷ እናቷ ያለችበትን ታውቃለች፣ እኔ ደግሞ የእሱ ነገር አይሆንልኝም። ተው የምትይኝን ነገር አልተውም። እኔ እሷን የሆነ ነገር ካላደረግኩኝ መቼውንም ቢሆን ወደኋላ ልመለስም ሲላት፣ እባካችሁን ተውኝ፣ እኔ ሰላም ነው የምፈልገው፣ በሰላም መኖር ነው የምፈልገው። እናንተ እየተጨቃጨቃችሁ ሰላሜን አትንሱኝ። በሂጂ ወደ ክላስሽ ግቢ ብላ ልዕልትን ታባራታለች። ልዕልትን ወደ ክላሷ እንድትገባ አድርጋ፣ ካሌብ ለምንድን ነው እንደዚህ የምትጨቃጨቁት? ቆይ እኔ የእናንተን ጭቅጭቅና ንትርክ ሁልጊዜ መስማት አለብኝ? እኔ ሰላም ነው የምፈልገው፣ እባክህን ካሌብ ተዋት ስትለው፣ እኔ እኮ ችግር የለብኝም፣ ነገር ግን ያችን ሴትዮ ካልተበቀልኩኝ የፈለገ ነገር ይሆናል እንጂ አልተዋትም ሲላት፣ እሱን እኮ ህግ አለ እያልኩ ነው። ህግ አለ፣ በህግ ትጠየቃለች። ለምንድን ነው እንደዚህ የምትሆነው ስትለው፣ አይ በቃ እኔ መቼውንም ቢሆን አልተዋትም እሷን፣ ስለዚህ እበቀላታለሁ ይላታል። እሷም የራሱ ጉዳይ ብላ ትታው ወደ እህቷ ወደ ልዕልት ትሄዳለች። ልዕልት ጋር ሄዳ ለምንድን ነው እሱ ጋር የምትጨቃጨቁት ከማለቷ በፊት ልዕልት ከክላሷ ቁጭ ብላ በጣም ተናዳ፣ እሱ ሰው ቤት ተቀምጦ እንደዚህ ያደርጋል እንዴ? እሰራለታለሁ፣ አሳየዋለሁ ከማቤት ተቀምጦ ነው እንደዚህ የሚያደርገው። ሰላም ከፈለገ ለምን ከቤቱ ወጥቶ አይሄድም? እያለች ለብቻዋ እያወራች እያለ ሉሊት ትመጣለች። ሉሊት መጥታ ለምንድን ነው እንደዚህ የምትጨቃጨቁት? ቆይ አንቺ ለምንድን ነው እሱን በዚህ ደረጃ የምትጠይው? እኔ ወድጄ ፈቅጄ ተቀብየዋለሁ። እኔ ከተቀበልኩት አንቺ ምን ቤት ነሽ? ለምንድን ነው በዚህ ደረጃስ የምትጠይው? ብላ ስትጠይቃት እሷም መቼውንም ቢሆን እኔ እሱን አልቀበለውም፣ አንቺ ብትቀበዩም እኔ አልቀበለውም። ልጅ እህቴ ገደል ስትገባ እያየሁኝ ወይም ደግሞ በተሳሳተ መንገድ እየሄደች እያየሁ መቼውንም ቢሆን ጸጥ አልልም ብላ ስትመልስላት፣ ስለ እኔ ህይወት የሚመለከትሽ ነገር የለም፣ እኔ አመኘበት እሺ ብዬ ተቀብየዋለሁ። ስለዚህ ቢያንስ ለእኔ ስትይ እንኳን መተው አለብሽ። ለእኔ ስትይ ለምን አትቀበዩም? የእውነት እኔን የምትወጂኝ ከሆነ ለእኔ ብለሽ ለምን አትቀበዩም ስትላት፣ መቼውንም ቢሆን ዳዊት ማለት ካሌብን አልቀበልም፣ የፈለገ ነገር ይሆናል እንጂ ደግሞ በህይወትሽ ውስጥ አይኖራትም፣ እኔ እስካለው ድረስ አይኖርም ስትላት፣ ወደድሽም ጠላሽም እኔ ተቀብየዋለሁ፣ ስለዚህ ግዴታ መቀበል አለብሽ ስትላት፣ አሁንም ተፋጣ አልቀበለውም፣ በአንቺ ህይወት ውስጥ መቼውንም ቢሆን እሱ ሊኖር አይችልም ብላ ስትመልስላት፣ ይሄ የኔ ጉዳይ ነው፣ እኔ መርጬው ከሱ ጋር መኖር ፈልጌያለሁ፣ ደግሞም ወደፊት አብሬው የምኖረው እሱን ነው። ስለዚህ በፍጹም አይመለከትሽም። እንደውም ትሰሚያለሽ አይደለ? ካሁን በኋላ አንድም ቃላት ማለቴ ካሌብን እንድትናገሩ አልፈልግም ስትላት፣ እና አንቺም ለሱ ተደረብሽ ማለት ነው? ለሱ ተደረብሽ ነው እኔን የምትናገሪኝ ስትላት፣ አዎ በቃ አያገባሽም ስትላት፣ ልዕልት በሩን ዝግት አድርጋ ሉሊትን ትታት ትወጣለች። ሉሊት ደግሞ ብቻዋን ተጨንቃ፣ ቆይ እነዚህን ልጆች ምንድነው ማድረግ ያለብኝ? ሁለታቸውም ነገረኞች፣ እኔ ሰላም ነው የምፈልገው፣ ምን ማድረግ አለብኝ እያለች ለብቻዋ ታወራለች። ከዛም ዳዊት ጋር ሄዳ ካሌብ ጋር ሄዳ፣ ካሌብ ለምንድን ነው ግን እንደዚህ የምትጨቃጨቁት? እኔ ሰላም እፈልጋለሁ፣ እባካችሁን አትጨቃጨቁ ስትለው፣ እኔም እኮ ጭቅጭቅ ፈልጌ አይደለም፣ ነገር ግን ልጅቷን እንደምታያት ናት፣ ምንም ሳላደርጋት ነው እየመጣች የምጮህብኝ፣ በጣም ከባድ ነው። በሌላ በኩል ዳዊትና ካሌብ አንዱ ላይ ቁጭ ብለው የሰላም ካለው በኋላ፣ እንዴት ነህ አሁን ደህና ነህ ወይ ስለው፣ አዎ ደህና ነኝ እግዚአብሔር ይመስገን፣ ያው ግን የዚች ሴትዮ ነገር በጣም ግራ የሚያጋባ ነው እያሉ ስለ ወይዘሮ አልማዝ ሁለታቸውም ያወራሉ። ከዛም እሷን በስነ ስርዓት መከታተል አለብኝ፣ እሷን ተከታትዬ ካልያዝኳት እኔ ሰው አይደለሁም፣ ስለዚህ ተከታትዬ እሷን መያዝ አለብኝ። እናም ከገባችበት ገብተን እሷን እንይዛታለን። አሁን እግዚአብሔር ይመስገን ለሁለታችንም አንድ አይነት ጥላት አለን። ስለዚህ እችን ጥላታችንን ከዚህ በላይ እንድትኖር አንፈቅድላትም። ይበቃታል፣ ከዚህ በላይ መኖር የለባትም እያለ ዳዊትም ይፎክራል። ካሌብም እንደዛው። ካሌብ አሁን ስለታመመ ወይዘሮ አልማዝ ተብዬዋ በሽጉጥ ስለመታችው አሁን እንደፈለገ መንቀሳቀስ አይችልም። ካሌብ እንደፈለገ መንቀሳቀስ ስለማይችል አሁን ዳዊት ነው እየሄደ ወዲያውንም የሚነግረው።
እናም ዳዊትን በነገራችን ላይ ሉሊት ለዳዊት ሁሉንም ነገር ትነግረዋለች። የምታደርገውን፣ የምትሰራውን፣ ማድረግ የምትፈልገውን ነገር ሁሉ ለዳዊት ታማክረዋለች። ለካለብ ግን የሆነ ቦታ ደርሼ ልመጣ ነው፣ እዚህ ጋር የሆነ ጉዳይ ማስጨርሰዋለኝ እያለች ነው ትታው የምትሄደው። እውነት ለመናገር ካለብን ነው ከካለብ ይልቅ ዳዊትን ታቀርበዋለች ማለት ነው። እናም እሱም ያን ያክል ያው አብረው እንደሚኖሩ ቢፎክርም ያን ያክል ግን ለሱ ያላት ቀረቤታ ብትወደውም ለሱ ብላ ብዙ ነገር ብታደርግም ነገር ግን ዋና ዋና ነገሮችን የምታማክረው የምትጠይቀው ሁሉን ነገር ለዳዊት ነው ማለት ነው። የሚገርመው ነገር ከዚህ በፊት ራሱ ቀለበት ሲያደርግላት ዳዊት ይህን ነገር ግን አምነሽበታል ወይ ከውስጥሽ የመነጨ ነው ወይ? እሺ ማለትሽ ማለቴ አሁን መጋባቱ ወይም አንድ ላይ መተሳሰራችሁ መልካም ነው ወይ? የፈጠናችሁ አይመስልሽም ስላላት ብቻ እሱ ባላት መሰረት ተመልሳለች ማለት ነው። ስለዚህ ዳዊት የሚላትን ሁሉንም ነገር ትሰማለች። ዳዊት ልዕልትን ለመከታተል ተዘጋጅቷል። እናም ልዕልት ደግሞ ከሉሊት ጋር ተጣልታ ተነጋግራ በሩን ጥርቅም አድርጋ ዘግታ ትወጣለች ማለት ነው። አሁን እሷን መከታተል አለብህ፣ እሷን ካልተከታተልክ ከባድ ነው የሚሆነው፣ ያለችበትን ቦታ አናቅም፣ ስለዚህ ነቄ እንዳትልብህ ሆነ እሷን መከታተል አለብህ ይለዋል። ዳዊትም እሺ ችግር የለውም እከታተላታለሁ አታስብ ብሎት ይወጣል ማለት ነው። እናም እንግዲህ ልዕልት ቀጥ ብላ ወደ እናቷ ትሄዳለች። ዳዊትም ከኋላ እየተከተለ እሷ ካለችበት ቦታ ይደርሳል ማለት ነው። እሷ ካለችበት ቦታ ሲደርስ ልጅቷም በሩን ከፍታ የእናቷን ክላስ በሩን ከፍታ ስትገባ እናትየው የለችም። እናትየው የት እንደገባች አይታወቅም። የሆነ ነገር የነገራት ይመስላል ስታስቡት ማለት ነው። ምክንያቱም ከዚህ በፊትና እሷ ልዕልት ስትሄድ ሁልጊዜም እዛው አልጋዋ ላይ ቁጭ ብላ ነው የምታገኛት። አሁን ግን እሷ የለችም። ዳዊት ከስር እየተከተላ ስለነበረ ልዕልት ከዛ ክላስ ገብታ ያን ዶክመንት እየፈለገች አልጋ ስሩን ብትገልብ፣ ፍራሹን ብታነሳ፣ ቁምሳጥኑን እየከፈተች ብትፈልግ ምንም ነገር ያገኘችው ነገር የለም። አይማዬ ከቶ የት አድርገሽው ይሆን? እንደው ምን አይነት ስዳ ነው የታስቀምጠው ነው እያለች የቀራት ቦታ የለም። ያን ሁሉ እቃ እያነሳች በመፈለግ ላይ ከው የሚያደርግ ነገር ነው የተከሰተባት ማለት ነው። እሷ ለጊዜው እናቷ የለች መሆኑን ተጠቅማ ያን ዶክመንት ፈልጋ ለልዕልት ልታመጣ ነበር ማለት ለሉሊት ልታመጣ ነበር። ነገር ግን ነገሩ አልተሳካለትም። በፈልገው ልታገኘው አልቻለችም። ወይዘሮ አልማዝም ከዛ ክላስ ወጥታ ወዴት እንደሄደች የሚታወቅ ነገር የለም። የሆነ ሹክ ያላት ነገር ሳስበው ሴትዮቱ ሲጀመር የሆነ የቀጠረችው ነገር ያለ ይመስለኛል። ዳዊትን የሚከታተልላት ወይም ልዕልት ወደ እሷ ስትመጣ ከስር የሚከታተልላት ያስቀመጠችው ትመስላለች። እንደዛማ ባይሆን ኑሮ ሁልጊዜም ከክላሷ ነበር የምታገኛት። ነገር ግን ዛሬ ዳዊት ሲከታተላት ወይዘሮ አልማዝ ከቤት አልነበረችም። ዳዊት ወይዘሮ አልማዝን ቤት አግኝቷት ቢሆን ኑሮ ምን እንደሚያደርጋት ሁላችንም የምናውቀው ነው። ምክንያቱም ስላመለጠችው ብቻ በጣም እየተጸጸተ ነው ያለው። በሷ ምክንያትም እህቱን ከቤቱ እንዳባረረና እህቱን በጥፊ እንደመታትም ስለሚያስብ ስለዚህ በሷ ዙሪያ በጣም ብዙ ቂም አለበት። በአልማዝ ዙሪያ ዳዊት በጣም ብዙ ቂም ያለበት ካለበትም ተነስቶ የመጣው ወይም ከነበረበት ቦታ ተነስቶ እነሱ አሁን ካሉበት አካባቢ የመጣው አልማዝን ለመበቀል ነው። ስለዚህ አሁንም ጭማሬ ደግሞ በሷ ምክንያት ኤልሳ ዶክመንቱን አሳልፋ ለአልማዝ ስለሰጠቻት በጣም ተናዶ እሷን ለመናገር ወይም እሷን ለመማታት አድርጎት የማያውቀውን ልዕልትን ማለቴ ኤልሳን መቷታል በጥፊ። ኤልሳን በጥፊ መትቶ አባሯታል ማለት ነው። እንድትሄድ አድርጓል። ወደ ገጠር ወደ ነበረችበት ወይም ወደ ቤተሰቦቿ ቦታ እንድትሄድ አድርጓታል ማለት ነው። ስለዚህ አሁን እሱ ማድረግ ያለበት ተከታትሎ አልማዝ ያለችበትን ቦታ ማወቅ ነበር። ነገር ግን ሊሳካለት አልቻለም ማለት ነው። ውድና የተከበራችሁ ቤተሰቦች አልተሳካለትም። እሷ ያለችበትን ቦታም አላገኘም ማለት ነው። ማለት ቦታውን አግኝቶታል። ነገር ግን ልዕልት ብቻ ናት ከክላሱ የተገኘችው ማለት ነው። ነገር ግን በሩን ክፍት አድርጎ ሲገባ ሉሊት የመጨረሻ ነበር የደነገጠችው።
ዳዊት ብላ ድርቅ ብላ ነበር የቀረችው ማለት ነው። ምክንያቱም ጭራሽ አላሰበችውም። ዳዊት ይከታተለኛል ከኋላ ይመጣል ብላ አላሰበችውም። ብዙ ጊዜ መንገድ ላይ ሲያገኛት እንዳትከታተለኝ ከኋላ በፍጹም እንዳትመጣብኝ ብለው ስለነበረ እንደዛተችው የሚከተላት አልመሰላትም። ዳዊት ግን ተከትሏት በር ከፍቶ ሲገባ እንዶ ድርቅ ይበልጥላታችሁ ድርቅ ብላ ነበር የቀረችው። ውዶችዬ ድራማው እዚህ ላይ ነው ያለቀው። ከልብ አመሰግናለሁ አብራችሁን ስለቆያችሁ። ዛሬ እንኳን ዘበቅረቅ አድርገዋለሁ። ሶሪ